ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት ዕለታዊ የስፖርት የመረጃ ሰዓታችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ዕለት ማክሰኞ ሰኔ 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁ እንድትቆዩ እንጋብዛለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ውድ ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ዶፒንግን የተመለከተ መረጃ ነው ቀዳሚ የምናደርገው። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን የተለያዩ መድረኮችን እያሳተፈ ይገኛል። ባለድርሻ አካላትን የሚያሳትፉ የተለያዩ የውይይትና የስልጠና መድረኮችን እየሰጠ ይገኛል። በክልል ከተሞች እንደዚሁም ደግሞ አዲስ አበባ ላይ ከባለድርሻ አካላት ጋር እያሳተፈ የሚገኘው ይህ መድረክ በዛሬው ዕለትም ቀጥሎ ተከናውኗል። ዛሬ ደግሞ የተለያዩ እንደዚሁ ሙያ ላይ የሚገኙ ሰዎች ናቸው የተሳተፉበት። በተለይ የኢትዮጵያ ምግብና መድኃኒት ባለስልጣን፣ የአዲስ አበባ ምግብና መድኃኒት ባለስልጣን ለተመረጡ ክፍለ ከተማ ቅርንጫፍ ጽህፈት ቤት ኃላፊዎች እና ለፋርማሲ ባለሀብቶችና ባለሙያዎች የተዘጋጀ መድረክ ነበረ። ትልልቅ ምሁራኖች የተሳተፉበት ነበረ። ከተለያዩ ዩኒቨርሲቲዎች የመጡ እዚህ መስክ ላይ እዚህ ፕሮግራም ላይ በመካፈል እንግዲህ ልምዳቸውን ተሞክሯቸውን የተለያዩ ስልጠናዎችን እንደዚሁ መስጠት ችለዋል ማለት ነው። ብዙ ሰዎች ናቸው የተሳተፉት፣ ትልልቅ ባለሙያዎች ናቸው በዛሬው መድረክ ላይ የተሳተፉት። ዘሃብ በተሰኘው ሆቴል ዛሬ በነበረው የስልጠናና የውይይት መድረክ ላይ ፋርማሲስቶች ናቸው አብዛኞቹ፣ ከአዲስ አበባ ዩኒቨርሲቲም እንደዚሁ የተጋበዙ ተማሪዎች እንደዚሁም በዚህ ዘርፍ ላይ የላቀ አቅም ያላቸውን አካዳሚካሊ ብቁ የሆኑ ባለሙያዎች የተሳተፉበት መድረክ እንደነበረ ናሁ ስፖርት ለመታዘብ ችሏል ማለት ነው። እንግዲህ ከወርሃ ግንቦት አጋማሽ አንስቶ እስከ ዛሬዋ ዕለት እስከ ሰኔ 5 ድረስ በቀጣይም እንደዚሁ መሰል የስልጠናና የውይይት መድረኮች እንደሚከናወኑ በተለይ የተቋሙ ዋና ዳይሬክተር አቶ መኮንን ይደርሳል ከናሁ ስፖርት ጋር በነበራቸው ቆይታ ሰጥተዋል። እንደዚሁም ስልጠና ሲሰጡ ያገኘናቸውን የዩኒቨርሲቲ መምህሮችና ፋርማሲስቶችም እንደዚሁ ተገኝተዋል ማለት ነው በዛሬው የስልጠናና የውይይት መድረክ ላይ ማለት ነው። የበለጠ እንግዲህ ኢትዮጵያና አትሌቶች ናቸው ለዚህ ጉዳይ ተጠቂ እየተባለ ነው የሚገኘው። በእርግጥ ተቋሙ ሁሉንም ስፖርተኞች በሁሉም ዘርፍ በእግር ኳሱም በባስኬትቦልም በተለያዩ ኢትዮጵያ ውስጥ ባሉ ስፖርቶች ሁሉ እየሰራና አትሌቶቹን ለመታደግ ከዛ ባለፈ ደግሞ በመጀመሪያ እንደዚሁ የግንዛቤ ማስጨበጫ ፕሮግራሞችን እየሰጠ ነው የሚገኘው ማለት ነው። ይህንን የግንዛቤ ማስጨበጫ ተላልፈው የሚመጡ ሕግን መመሪያን የማያከብሩ አትሌቶችን ደግሞ እንደዚሁ ለፍትህ አካላት አሳልፎ በመስጠት ተገቢውን ቅጣት እንዲያገኙ በማድረጉ ረገድ እንግዲህ የሕግ ሰዎችን የፍትህ ሰዎችን ያካተተ መርሃ ግብርና የውይይትና የስልጠና መድረኮችን ነው እየከወነ የሚገኘው። በአጠቃላይ ይህ መድረክ የተሳካ እንደነበረ ከናሁ ስፖርት ጋር ቆይታ የነበራቸው እንደዚሁ ኃላፊዎች በተለይ ዋና ዳይሬክተሩ አቶ መኮንን ይደርሳል ተናግረዋል። ከዛም ባለፈ የአዲስ አበባ ዩኒቨርሲቲው መምህር ሰለሞን አሰፋም እሳቸውም መድረኩ ለአትሌቶች በተለይ ለስፖርት ቤተሰቡ ያለውን ጠቀሜታ ተናግረዋል። ፋርማሲስቶች ደግሞ በቀጥታም ይሁን በተዘዋዋሪ በማወቅም ይሁን ባለማወቅ እዚህ ጉዳይ ላይ ሲሳተፉ እንግዲህ ግንዛቤ እንዲኖራቸው በተለይ ከአትሌቶች ጋር በተያያዘ ግንዛቤ እንዲኖራቸው ለማድረግ እንደዚህ መሰል መድረኮች መኖር አለባቸው የሚል ሀሳብ ገልጸውልናል። ፋርማሲስት አቶ አበበ ውለታው ደግሞ በተመሳሳይ እንደዚሁ እሳቸውም የፋርማሲ ባለሙያ ናቸው ወይም ደግሞ ፋርማሲስት ናቸው። እሳቸውም የተለያዩ ሀሳቦችን አንስተዋል። በመድረኩ ላይ ከነበሩት ሀሳቦች የተወሰኑትን በተለይ ከናሁ ስፖርት ጋር ያደረጉትን ቆይታ ተከታትለን እንመለስ። እሺ፣ መኮንን ይደርሳል እባላለሁ። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዋና ዳይሬክተር ነኝ። ስሜ ሰለሞን ይባላል። ሰለሞን አሰፋ በአዲስ ዩኒቨርሲቲ የፋርማኮሎጂ መምህር ነኝ። እንዲሁም በኢትዮጵያ አንታይ ዶፒንግ ኤጀንሲ ኦቶሪቲ ደግሞ የተለያዩ ስልጠናዎችን እንሰጣለን። አበበ ውለታው እባላለሁ። የፋርማሲ ባለሙያ ነኝ። አሁን እንግዲህ እኛ የዛሬው መድረክ ዓላማ ቅድም አንተም እንዳነሳኸው እስካሁን ድረስ በተለያየ ግሩፕ ከፋፍለን ወይም ደግሞ በተለያየ ቡድን ከፋፍለን ባለድርሻ አካላት የጋራ ውይይቶችን እያደረግን ያለ ነው። ውይይቶቹን ስናደርግ ዋና ዓላማቸው አንደኛ ግንዛቤ መፍጠር ነው። በአበረታች ቅመሞች መሰረታዊ ጉዳዮች ዙሪያ፣ በህግ ማዕቀፎች ዙሪያ እንደዚሁም ደግሞ ባለድርሻ አካላት ሊሰሯቸው በሚገቡ ወይም ደግሞ ሊወጧቸው በሚገቡ ድርሻዎች ዙሪያ በቂ የሆነ ግንዛቤ እንዲይዙ የማድረግ ስራ ነው እየሰራን ያለ ነው። ይህ ሰፊ የሆነ የህዝብ ንቅናቄ ፕሮግራም ነው ላውንች አድርገን እየሄድን ያለ ነው። ለአንድ ወር የቆየ ፕሮግራም ነው።
የዛሬው ስልጠናና የውይይት መድረክም የዚሁ የህዝብ ንቅናቄና የግንዛቤ ማሳደጊያ ፕሮግራማችን አካል ነው። በዛሬው መርሃ ግብር ስልጠና እየሰጠን ያለ ነው ለፋርማሲ ባለሙያዎች፣ ለመድኃኒት ቁጥጥር ባለሙያዎች እንዲሁም ደግሞ ለፋርማሲ ባለሀብቶች ነው። ይህንን ስልጠና እየሰጠን ያለ ነው። የጸረ አበረታች እንቅስቃሴው ብዙ ሴክተሮችን ያማከለ መሆን አለበት። ከነዛ ውስጥ ደግሞ ፊት ለፊት ከምናገኛቸው ዋና ተጠቃሾቹ ደግሞ የፋርማሲ ባለሙያዎች ናቸው። ምክንያቱም የፋርማሲ ባለሙያዎች በበላይነት መድኃኒትን የሚያቀርቡ፣ ስለ መድኃኒት ምክር የሚሰጡ፣ መድኃኒትን የሚሰጡ ናቸው። ስለዚህ መድኃኒትንም የሚቆጣጠሩ ናቸው። የጸረ አበረታች እንቅስቃሴው ደግሞ በዋናነት አበረታች የሆኑ መድኃኒቶችን ከመቆጣጠር ጋር ሯጮች ጋር አትሌቶች ጋር እንዳይደርስ ከማድረግ ጋር የተያያዘ ነው። በዚህ ረገድ ደግሞ ፋርማሲዎችን በእውቀት አንጾ መረጃ ሰጥቶ የትኞቹ መድኃኒቶች የተከለከሉ አትሌቶች መውሰድ የሌለባቸው መሆኑን ማወቃቸው አንደኛ ፋርማሲዎቹን ራሳቸው ከተጠያቂነት ያድናል፣ ባለማወቅም ከሚደረግ ተጠያቂነት ያድናል። ከዛ ባሻገር ደግሞ አትሌቶቻችን ላይ እንግዲህ በብዙ ምልከታ እንደታየው የእውቀት ክፍተት አለ። የትኞቹ መድኃኒቶች የተከለከሉ እንደሆኑ ያለማወቅ አለ። ስለዚህ ያንን ደግሞ አትሌቶቻችንን በመርዳት አትሌቶች አላግባብ ከሆነ የመድኃኒት አጠቃቀም እንዲቆጠቡ በማድረግ እንደ ሀገር ስማችንን እንደ አትሌት ደግሞ የአትሌት ውጤት እንዳይሰረዝ የአትሌቱ ጤና እንዲጠበቅ ከማድረግ አንጻር ትልቅ ሚና አላቸው የፋርማሲ ባለሙያዎችና ስለዚህ የዛሬው ስልጠና ለፋርማሲስቶቹ መሰጠት ፋርማሲስቶቹ በራሳቸው ስለ ዶፒንግ እውቀት እንዲኖር ያላቸውን እውቀት ከፍ ከማድረግ አንጻር የመድኃኒት ቁጥጥሩን በተለይ ደግሞ በህገወጥ መንገድ የሚመጡትን የአበረታች መድኃኒቶችን ከመቆጣጠር አንጻር የላቀ ሚና አለው። አጠቃላይ መድረኩ በጣም ጥሩ ነው። ይሄ በጣም የሚጠቅም ነው። ጥቅሙ በሶስት አንጻር ልናይ እንችላለን። አንደኛ ሀገራዊ ጥቅም አለው። ሀገራዊ ጥቅም ማለት እንግዲህ ስፖርት ዋናው የኢኮኖሚ አውታር ነው ማደጉ ሀገራትም። ስለዚህ በዚህ ባደንዛዥ እጽ ላይ ካለ ይሄ ገቢ ይቀንሳል፣ እንደ ሀገር የሀገር ስዕል ያደበዝዛል። እንደገና ደግሞ ይህንን ጎጂ የሆነ ነገር ለመከላከል እውቀቱ ያስፈልገናል፣ ለሁሉም ባለድርሻ አካላት ያስፈልጋል። ምክንያቱም ይሄ የተቀናጀ ብዙ ሰው የተቀናጀ መከላከል የሚያስፈልገው ወንጀል ነው። በተለይ አሁን እንደኛ እንደ ፋርማሲ ባለሙያነት የዛሬ ያገኘሁት በጣም ጥሩ እውቀት ነው። የሚገርም ነገር እነዚህ አበረታች መድኃኒቶች የሚባሉት ብዙ ጊዜ እኛ ጤና ባለሙያ ስንማርም በትምህርት ካሪኩለም ውስጥ ለሕክምና ጥቅማቸው ነው እንጂ በዚህኛው መልኩ አናቃቸውም እና እኛም የምናውቃቸው በሕክምና ጥቅም ነው። ማንኛውም መጥቶ ቢጠይቀን ልክ ለሕክምና ፈልጎት ነው ብለን ነው የምንሰጠው። አሁን ግን እነዚህ መድኃኒቶች ያለ አግባብ ለዚህ እንደሚጠቀሙ አውቀናል። ማወቃችን ደግሞ ለመከላከል ትልቅ ግብዓት አለው። እንግዲህ ሌሎቹ መድረኮች ሲካሄዱ ቆይተዋል። አሁንም የሚቀሩን መድረኮች ይኖራሉ። ከዚህ ቀጥለን ከስፖርቱ ማህበረሰብ ጋር የምንገናኝ ይሆናል። በተለይ አትሌቲክሱን ትኩረት አድርገን አትሌቲክሱ ላይ የምናዘጋጃቸው እንደዚህ ተለቅ ያሉ መድረኮች ይኖራሉ። ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በቅንጅት በመሆን የምናዘጋጀው መድረክ ይኖራል። ሌላው የግንዛቤና የውይይት መድረኮቻችን ቀጣይነት ያላቸው ናቸው። ኢትዮጵያ የምትመካበት ስፖርት አትሌቲክስ ነው። በአብዛኛው ደግሞ የዶፒንግ ምርመራን የሚወድቁትም የአትሌቲክስ ላይ ያሉ ስፖርተኞቻችን ናቸውና የሀገራችንን ስም ከመጠበቅ አትሌቲክሱ ከእውቅና ባሻገር ደግሞ ኢኮኖሚ ፋይዳም የላቀ ነውና ያንን ኢኮኖሚ ፋይዳ እንደተጠበቀ ከማድረግ አንጻር እንደዚህ አይነት ስልጠናዎች ተከታታይነት መስጠት አለባቸው። ለፋርማሲስቶች ብቻ ሳይሆን ለሌሎች የጤና ባለሙያዎች መሰጠት አለበት። ቢቻል ደግሞ አትሌቶቻችንን መርዳት ይችላል። ለአትሌቶቻችን ብቻ ስልጠና ድጋፍ መስጠት የሚችሉ የጤና ባለሙያዎችን የምናፈራበትን ስርዓት መዘርጋት ብንችል ጥሩ ነው ብዬ አስባለሁ። እንግዲህ መቼም ህግ መውጣቱ ጥሩ ነው። ይሄ ነገር ያው ጎጂ እንደሆነ ተነጋግረናል። ህግ መውጣቱ ጥሩ ነው። ህግ መውጣቱ ብቻ ብዙ ጊዜ ከምን ጋር አጋዥ መሆን አለበት? ከእውቀት ማሳስ ጋር በጣም ማበረታታት፣ መጀመሪያ እውቀቱን መስጠት አለበት። ይህ እውቀት በየጊዜው ልክ የውይይት በአመት 2 ጊዜ ነው የሚካሄደው። በጣም ቆንጆ ነው። ያው ከገቢ አንጻር ካልሆነ በየጊዜው ቢደረግ ቢልቦርዶች እና እንትኖች የአዌርነስ እንደ ማስታወቂያነት በየጊዜው ቢሰራ ቆንጆ ነው የሚል ግምት አለኝ። ይሄኛው ግን በጣም አሪፍ ነው።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። በተለይ ዶፒንግን የተመለከተ መረጃ ነበር ወደ እናንተ ያደረስነው። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ትላንት ምሽት እንግዲህ ደቡብ አፍሪካ ከአዘጋጇ ሀገር ሜክሲኮ ጋር ባደረጉት ጨዋታ መክፈቻውን አድርጓል። ዛሬም የተለያዩ የምድብ ጨዋታዎች ቀጥለው የሚከናወኑ ይሆናል። በተለይ ምሽት 4 ሰዓት ላይ ሌላኛዋ አዘጋጇ ሀገር ካናዳ ከቦስኒያ ኤርዞጎቪና ጋር የሚያደርጉት ጨዋታ ይጠበቃል። ይህን ጨዋታ በአሸናፊነት ለመወጣት የካናዳ ብሔራዊ ቡድን ተጫዋቾች ዝግጅታቸውን ስለማጠናቀቃቸው ነው አሰልጣኙ እየገለጹ የሚገኙት። አልፎንሶ ዴቪድ በዚህ ጨዋታ ላይ የካናዳ ብሔራዊ ቡድን አምበል እንደሆነ ይታወቃል። በጉዳት ምክንያት ለዚህ ጨዋታ ዝግጁ ያለመሆኑ አሰልጣኙ ከጨዋታው በፊት ከመገናኛ ብዙሃን ጋር በነበራቸው ቆይታ እንደዚሁ አስተያየታቸውን ሰጥተዋል ማለት ነው። የአልፎንሶ ዴቪዝ በጨዋታው ላይ ያለመኖሩ የበለጠ የካናዳ ብሔራዊ ቡድንን ሊያሳሳው እንደሚችል እየተገለጸ ቢገኝም ነገር ግን ደግሞ ቦስኒያ ኤርዞጎቪና ተቃራኒ ወይም ደግሞ ተጋጣሚዋ ሀገር ብሔራዊ ቡድን ጋር ሲነጻጸር ካናዳ የአሸናፊነት እንደዚሁ ቅድመ ግምት አግኝታለች። በተለይ በደጋፊዎቿ ፊት ጨዋታዋን ስለምታደርግ የሚሉ መረጃዎችም እየወጡ ይገኛሉ። ሌላኛው ሌሊት 10 ሰዓት ላይ የሚደረገው የአዘጋጇ ሀገር የሀገር አሜሪካን ከፓራጓይ ጋር የሚያደርጉትም ጨዋታ ይጠበቃል። የአሜሪካ ብሔራዊ ቡድን እንግዲህ በአሰልጣኝ ሞሪሲዮ ፖቼቲኖ እየተመራ የዛሬውን ጨዋታ የሚያከናውን ነው የሚሆነው። እንግዲህ የመጀመሪያዋ አዘጋጇ ሀገር ሜክሲኮ ድል ቀንቷታል። ዛሬ ደግሞ ሁለቱ ቀሪ አዘጋጆቹ ሀገራቶች ካናዳና አሜሪካ ከተጋጣሚዎቻቸው ብሔራዊ ቡድን ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። የእነዚህን ጨዋታ ትክክለኛ ግምት እንድታደርሱን እንጋብዛችኋለን። ካናዳ ከቦስኒያ ኤርዞጎቪና እንደዚሁም አሜሪካ ከፓራጓይ ጋር የሚያደርጉት ጨዋታ ስንት ለስንት ውጤት ይጠናቀቃል? የትኞቹስ ብሔራዊ ቡድን ድል ይቀናቸዋል? በእነዚህ ሁለት ጨዋታዎች ትክክለኛ ግምታችሁ እንድታደርሱን እንጋብዛችኋለን። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። እንግዲህ ጠቃሚ መልእክቶች ይኖራሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃዎቻችን የመጨረሻው ምዕራፍ ላይ ነው የምንገኘው። የዓለም ዋንጫን የተመለከቱ መረጃዎችን ወደ እናንተ እናደርስና ከዛ በኋላ ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። የተለያዩ ተጫዋቾች የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የ2026ቱን የዓለም ዋንጫ ክብር ለመጎናጸፍ እንደዚሁ ዝግጅታቸውን ስለማጠናቀቃቸው እየገለጹ ነው የሚገኙት። የየብሔራዊ ቡድናቸውንም ስሜትና የተጫዋቾችን ተነሳሽነት በተለይ የዋንጫ ክብሩን ለማሳካት ያላቸውን ሮል እየገለጹ ነው የሚገኙት። መጀመሪያውን አስተያየት የምናደርሰው
የፖርቹጋል ብሔራዊ ቡድን ነው። የፖርቹጋል ብሔራዊ ቡድን በዛሬው ዕለት ሽኝት ተደርጎለታል እንግዲህ ከሊዝበን ሲነሳ ማለት ነውና በዚህ የውድድር መድረክ ላይም ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው የክርስቲያኖ ሮናልዶ ፖርቹጋል ብሔራዊ ቡድን ነው። በእድሜያቸው ገፋ ያሉ ተጫዋቾችም አሉ። የዘንድሮ ዓመት ምናልባት የመጨረሻው የዓለም እግር ኳስ ዋንጫ የውድድር መድረክ ከሚሆንባቸው ሀገራት ብሔራዊ ቡድኖች መካከል አንደኛው ፖርቹጋል ናትና የ5 ጊዜ የባሎንዶር ክብር አሸናፊው የብሔራዊ ቡድኑ ማንበል ክርስቲያኖ ሮናልዶ ሀሳቡን ሰጥቷል። ዘንድሮ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ዋንጫውን ለማሳካት አቅም ካላቸው ብሔራዊ ቡድኖች መካከል አንደኛው እኛ ነን የሚል አስተያየት ሰጥቷል በዛሬው ዕለትና በተለይ ለፖርቹጋላውያን ትልቅ የዋንጫ ወይም ደግሞ በዓለም ዋንጫ ደረጃ ይህንን የዋንጫ ክብር ለማሳካት ሁሉም ተጫዋቾች ፍላጎት አላቸው። አጠቃላይ የአሰልጣኝ ስታፍ አባላትም በቂ ዝግጅት አድርጓል። ጥሩ የቡድን ስብስብ አለን። ስለዚህ ተፎካካሪ ሆነን የተሻለ ውጤት ከዚህ ቀደም በዓለም ዋንጫ ከነበረን ታሪክ ከፍ ያለ ነገር ለማስመዝገብና ሕዝባችንን ለማስደሰት ተዘጋጅተናል የሚል ሀሳብ ሰጥቷል። እንግዲህ በሳውዲ ፕሮ ሊጉ ክለብ አልናስር እየተጫወተ የሚገኘው የ41 ዓመቱ ጎልማሳው ክርስቲያኖ ሮናልዶ ይህ የዓለም እግር ኳስ ዋንጫ የውድድር መድረክ በሀገራት ደረጃ የመጨረሻ ውድድር ሊሆን እንደሚችል ነው እየተገለጸ የሚገኘው። ከዚህ በኋላ ክርስቲያኖ ሮናልዶን አድናቂዎቹ ሊያዩት የሚችሉት አንድም በአልናስር እግር ኳስ ክለብ ውስጥ በሊግ በሚያደርጋቸው ጨዋታዎች ናቸው። የብሔራዊ ቡድኑ ግን የመጨረሻ ጨዋታ ሊሆን የሚችልበት እድል ሰፊ ስለመሆኑ ነው እየተገለጸ የሚገኘው ማለት ነውና የበለጠ የቡድን አጋሮቹ እንግዲህ ምናልባት ከፍተኛ ጥረት የሚያደርጉ ከሆነ የፖርቹጋል ብሔራዊ ቡድን ምናልባት ከዚህ ቀደም በነበረው አካሄድ የተሻለ ነገር ሊያስመዘግብ የሚችልበት የዓለም ዋንጫ ሊሆንለት ይችላል የሚሉ ጉዳዮች እየተነሱ ነው የሚገኙት። እንግዲህ ትልልቅ የዋንጫ ክብሮች በግልና ከብሔራዊ ቡድን እንደዚሁም ከተጫወተባቸው ክለቦች ጋር ማሳካት ችሏል። ክርስቲያኖ ሮናልዶ የቻምፒየንስ ሊግ የዋንጫ ክብሮችን በየሄደበት የሊግ የዋንጫ ክብሮችን ማሳካት ችሏል። ባሎንዶርን ወደ 5 ጊዜ ተመላልሶ እንደዚሁ ደግሞ ደጋግሞ ማንሳት ከቻሉ ትልልቅ ተጫዋቾች መካከል አንደኛው መሆኑ ይታወቃል። በዘንድሮ ዓመትም በውድድር ዓመቱ መጨረሻ ከአልናስር ጋራ የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። በሳውዲ ፕሮ ሊግም ለተከታታይ 3 ዓመታት ጥሩ ጎል አስቆጣሪ ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና በዚህ የዓለም ዋንጫ ምን አይነት ታምር ሊያስመለክት ይችላል ከቡድን አጋሮቹ ጋራ የሚል ነገር ይጠበቃል። እንደ ሊግ ፎርማት አይደለም። እንደሚታወቀው ቶርናመንት ላይ እጅግ በጣም አስቸጋሪ ነው። አንዳንድ አሰልጣኞች በታክቲክ ጨዋታዎችን ወይም ስመጥር የሆኑ ተጫዋቾችን እንዴት አድርገው እያሰሯቸው ከጨዋታው ሪትም ውጪ እንደሚያደርጓቸው የሚታወቅ ነውና ከዚህ ጋር ተያይዞ ክርስቲያኖ ሮናልዶ 41 ዓመቱ ላይ ነው የሚገኘው። አንዳንድ በእድሜ ከፊል የሚበልጣቸው ተጫዋቾች ሁሉ አሉ። የ20 ዓመት የ21 ዓመት ተጫዋቾች አሉ በዓለም ዋንጫው ላይ ትልልቅ ክብርን ሊጎናጸፉ ይችላሉ ተብለው ቅድመ ግምት የተሰጣቸው ወጣት ተጫዋቾች አሉና ከነሱ ጋር የሚኖረው ፍክክር ምን ሊሆን ይችላል? በአቅም ደረጃ እንደዚሁም አእምሯዊ ዝግጅት ውስጥ ምን ይመስላል? ከስነ ልቦና ጋርም ሊያያዝ ስለሚችል እግር ኳስ ወይም ስፖርት እንግዲህ የነዚህ ሁሉ ነጸብራቅ ሆኖ ነው በስተመጨረሻ በዋንጫም ይሁን በስኬት ሊታጀብ የሚችለውና እነዚህን ጉዳዮች እንዴት አስታርቆ በዚህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የክርስቲያኖ ሮናልዶ ውጤት ምን ሊሆን ይችላል የሚለው ነገር ይጠበቃል። እሱ ግን ለሕዝቡና እንደዚሁም ለመላው ፖርቹጋላውያን ለሱም አድናቂዎች ትልቅ ጉዞ ሊያደርጉ እንደሚችሉ በዚህ የዓለም ዋንጫ ላይ ሀሳቡን ሰጥቷል ማለት ነው። የፖርቹጋል ብሔራዊ ቡድን ምድብ 11 ላይ ነው የተደለደለው። በአንጻራዊነት ከተመለከት ነው እንግዲህ ከምድባቸው ለማለፍ የሰፋ እድል ያላቸው ይመስላል። በዓለም ዋንጫው የሚመዘገበው ነገር ባይታወቅም እግር ኳስንም አስቀድሞ መተንበይ ባይቻልም ማለት ነው። እስካሁን ድረስ ግን በፊፋ የሀገራት ራንክ ላይ ብንመለከት ዲአር ኮንጎ ናት አንደኛዋ እዚህ ምድብ ላይ የምትገኘው አፍሪካዊቷ ሀገር። ከዛ ባለፈ ኡዝቤኪስታን ነች፣ እንደዚሁም ደግሞ ኮሎምቢያ ነች የምትገኘው ምድብ 11 ላይ ከፖርቹጋል ብሔራዊ ቡድን ጋር የተደለደሉት እነዚህ ናቸው። እንግዲህ በቀጣይ በሚኖራቸው ጨዋታ የምንመለከት ነው የሚሆነው። ሌላኛው እንደዚሁ ከዓለም ዋንጫው መረጃ ሳንወጣ ኪሊያን ምባፔ አስተያየት ሰጥቷል። የፈረንሳይ ብሔራዊ ቡድንም በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከሚጠበቁ ፊት ለፊት ላይ ከሚገኙ ብሔራዊ ቡድኖች መካከል አንደኛው ነው። ምድብ 9 ላይ ነው የሚገኘው የፈረንሳይ ብሔራዊ ቡድን ከሴኔጋል ከኢራቅና ከኖርዌይ ብሔራዊ ቡድን ጋር ነው የሚገናኙት በምድቡ ማለት ነውና የፈረንሳዩ ከሚጠበቁ ወይም ደግሞ የጨዋታው በቶርናመንቱ ላይም ልዩነት ፈጣሪ ከሚባሉ ተጫዋቾች መካከል አንደኛው ኪሊያን ምባፔ ነው። በሪያል ማድሪድ ምንም እንኳን ያለፉትን ዓመታቶች የተሳካ ጊዜ ባይኖረውም እሱ ግን
በግሉ በጣም ጥሩ እንቅስቃሴ ሲያደርግ ነበር። በላሊጋው ከፍተኛ ጎል አስቆጣሪ ሆኖ አጠናቋል። እንደዚሁም በአውሮፓ ቻምፒየንስ ሊግ የውድድር መድረክም ረጅም ጉዞ ማድረግ ባይችሉም ሪያል ማድሪድ እንደተለመደው፣ ነገር ግን ተጫዋቹ ደግሞ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቁም የሚታወስ ነውና ከዚህ ጋር በተያያዘ ተጫዋቹ በግሉ ጥሩ ነገር እያደረገ ይገኛል። በዓለም እግር ኳስ ዋንጫ የውድድር መድረክ ምን ሊሰራ ይችላል? ለሁለት የዓለም ዋንጫዎች እጅግ በጣም አስገራሚ ብቃቱን ማሳየት ችሏል። የ2018ቱን ሩሲያ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከሀገሩ ፈረንሳይ ብሔራዊ ቡድን ጋር የመድረኩን የዋንጫ ክብር ማጣጣም ችሏል። ከዛም ባለፈ ደግሞ ከ4 ዓመት በፊት ካታር አስተናግዳው የአርጀንቲና ብሔራዊ ቡድን ሻምፒዮና በነበረበት የዓለም እግር ኳስ ዋንጫ የውድድር መድረክ ላይም በተመሳሳይ ሀገሩ የፈረንሳይ ብሔራዊ ቡድን የፍጻሜ ተፋላሚ እንደነበረ ይታወሳል። በዛም ጨዋታ ላይ እንግዲህ ጎሎችን ማስቆጠሩ በፍጹም ቅጣት ምትም ቢሆን ጎሎችን ማስቆጠሩ የሚታወስ ነው። ሀገሩም እንግዲህ በመጨረሻ በመለያ ምት ተሸንፋ ነበር የዋንጫውን ክብር ያጣቸው ማለት ነው። ዘንድሮ ለሶስተኛ ጊዜ ወደ ፍጻሜ ለማለፍ እንደዚሁም የመድረኩን የዋንጫ ክብር ለማሳካት ያሉት ተጫዋቾች በቂ እንደሆኑ ስብስቡም እጅግ በጣም ድንቅ መሆኑን ነው ምባፔ እየተናገረ የሚገኘው። የፈረንሳይ ብሔራዊ ቡድን ለ3 ተከታታይ ዓመታት ወይም ለ12 ዓመታት በሚባል ደረጃ በዓለም ዋንጫው በዘንድሮ ዓመትም ለመንገስ የሚያስችለው ብቃት እንዳለው እየገለጸ ነው የሚገኘው። በተለይ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የፍጻሜ ጨዋታ አስመልክቶ በተለይ ፒኤስጂዎች ይህንን የዋንጫ ክብር ማንሳታቸው በፈረንሳይ ብሔራዊ ቡድን በርከት ያሉ ተጫዋቾች ስላሉ የበለጠ ለስነ ልቦናው መነሳሳት እንደሚረዳቸው እየገለጸ ነው የሚገኘው ክሊያን ምባፔ ማለት ነው። ከዛም ባለፈ አርሰናል ምናልባት የመድረኩን ወይም የቻምፒየንስ ሊግ የዋንጫ ክብርን ማሳካት ቢችል በስነ ልቦናው የተስተካከለ አንድ ተጫዋች ነበር ማግኘት የምንችለው፣ እሱም ዊሊያም ሳሊባ ነው የሚሆነው። በፒኤስጂ ግን በርከት ያሉ ተጫዋቾች ስለነበሩ የበለጠ በስነ ልቦናው ጥሩ ተጫዋቾችን ማግኘት እንችላለን፣ ያም ለብሔራዊ ቡድናችን ጠቀሜታ ይኖረዋል የሚል አነጋጋሪ አስተያየት ሰጥቷል። እንግዲህ አንዳንዶች በአርሰናል ደጋፊዎች ዘንድ ጥሩ ምልከታ ያለው አይመስልም። ነገር ግን የፈረንሳይ ብሔራዊ ቡድን ለ3 ተከታታይ ዓመታት ጥሩ ጉዞ ለማድረግ ስለመዘጋጀቱ ክሊያን ምባፔ እንደዚሁ ሀሳቡን ሰጥቷል። እንግዲህ ብሔራዊ ቡድን ወይም የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተው መረጃ ይህንን ይመስላል። ዛሬ በሚኖረው አሜሪካን በተለይ ጨዋታዋን ስታደርግ ከፓራጓይ ብሔራዊ ቡድን ጋር ሌሊት 10 ሰዓት ላይ ይደረጋል። አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት በጨዋታው ላይ ስቴዲየም ተገኝተው ይህን ጨዋታ የመመልከት እድል ላይኖራቸው ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። እሳቸው ግን አነጋጋሪ ናቸው። ምናልባት እንግዲህ ሳይታሰቡም እንደዚሁ አይገኙም ተብለው ብዙ መረጃዎች ከወጡ በኋላ በስቴዲየም ተገኝተው ምናልባት የአሜሪካን ብሔራዊ ቡድንንም ሊያበረታቱ የሚችሉበት እድል አለ። በተለይ ከቪዛ ጋር በተያያዘ ስፖርቱን በመጥፎ ነገር መርዘውታል በሚል ዶናልድ ትራምፕን ብዙ የእግር ኳሱ ቤተሰቦች እየጠሏቸው ነው የሚገኘው እና እግር ኳስ ወይም ደግሞ ስፖርት ወደ ፖለቲካ እየተቀየጠበት መልኩን እያጣ ነው የሚገኘው። ፊፋ ጥንቃቄ ማድረግ አለበት። ይህንን ተወዳጅ በ4 ዓመት አንዴ እየተናፈቀ የሚመጣውን ግዙፉን የእግር ኳስ መድረክ ፖለቲከኞች ማበላሸት የለባቸውም የሚሉ አንድምታ ያላቸውን አስተያየት ከበርካታ የእግር ኳሱ አፍቃሪያን ዘንድ በተለይ በመላው ዓለም በሚባል ደረጃ ውግዘትን እያስተናገዱ ነው የሚገኙት ዶናልድ ትራምፕ ማለት ነው። እና እዚህ ጋር እናንተ ሀሳብ ካላችሁ ልሰጡን ትችላላችሁ። በተለይ ደግሞ ከዳኞች ጋር፣ ከተጫዋቾች፣ ከስፖርተኞች፣ ከአትሌቶች ጋር በተያያዘ የሚያሳልፏቸው ውሳኔዎች ፖለቲካዊ ውሳኔዎች ናቸው። በተለይ ፊፋን ደግሞ የሚመሩ መሪዎችን እየገዙ በቃላት እያሰሩ ስፖርቱን ወደ ሌላ አቅጣጫ እየመሩት ነው የሚገኘው ዶናልድ ትራምፕ የሚል ቅሬታ እየቀረበባቸው ይገኛል። እና ከዶናልድ ትራምፕ ጋር በተያያዘ የእናንተን ሀሳብ አስተያየት ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬው ስፖርታዊ መረጃችን ይህንን ይመስል ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።